ሰላም እንዴት ናችሁ? ኦል ኢን ዋንስ ኤሌክትሮኒክስ ነን። ዛሬ የምንመለከተው የቮልቴጅ ቴስት እንዴት ማድረግ እንዳለብን ነው። ፐርፎርሚንግ ቮልቴጅ ቴስት ኦን ስዊች ሞድ ፓወር ሰፕላይ እንመለከታለን። ቮልቴጅ እንዴት እንለካለን? ቮልቴጅ ኢንፑት ላይ፣ አውትፑት ላይ፣ ሰከንደሪ ላይ እና ፕራይመሪ ላይ እንዴት ተጠንቅቀን መለካት እንዳለብን አብረን እንመለከት። በአራት ሴናሪዮ ነው የምናየው። የመጀመሪያው ኤሲ ኢንፑት ነው። ከዛ ፊልትሬሽን ካፓሲተር አለ። ከዛ በኋላ ደግሞ አይሲ ፓወር አይሲን እና ሰከንዳሪ አውትፑት ቮልቴጆቹን እንዴት መለካት እንዳለብን አብረን እንመለከታለን። አንደኛ የመጀመሪያው ኤሲ ኢንፑት ነው። ኤሲ ኢንፑት ስለካ መጀመሪያ ላይ ያለው ብሪጅ ሬክቲፋየር ነው ወይስ ኖርማል ነው? ሬክቲፋየሩ ብሪጅ ሬክቲፋየር ኮምፓክት የሆነው ትልቁ ብሪጅ ሬክቲፋየር ከሆነ ኤሲ ኢንፑት ራሱ ያሳየናል ማለት ነው። ስለዚህ ሁለቱ ፕሮባችንን የሜትሬን ፕሮብ እና እንትኑን ሁለቱንም ኤሲ ላይ ያደረግና ሜትሬን እንደዚህ ለካለሁ ማለት ነው። ቀስ አድርጌ እዛ ላይ ሳደርግ ኢንፑት ቮልቴጁ ምን ያክል ኤሲ ገብቷል የሚለውን ያሳየኛል ማለት ነው። ሜትሬ እንደምትመለከቱት ይሄኛው ሜትር 233 ገብቶለታል ማለት ነው። ቮልቴጅ ኤሲ ቮልቴጅ። ይሄ ኤሲ ቮልቴጅ ካልመጣስ፣ ይሄ ኤሲ ቮልቴጅ ካላገኘን ፊውዝ መጥቶ ሊሆን ይችላል። ኢንዳክተር ኦፕን ሆኖ ሊሆን ይችላል። እንዲሁም ፕራይመሪ ሳይድ ላይ ገመድ ተቆርጦ ወይም ሊኬጅ ወይም የተቋረጠ ነገር አለ። ኤሲ አልገባለትም። ሌላ ነገር ፐርፎርም ማድረግ አይጠበቅብንም ማለት ነው። ካለ ግን ከብሪጅ ሬክቲፋየር ኋላ ያሉ ኮምፖነንቶች ይሰራሉ ማለት ነው። ግን ብሪጅ ሬክቲፋየር እንደዚህ በአራት ከመጣስ፣ ለምሳሌ ያክል የቀደሙን ብሪጅ ሬክቲፋየር ነው፣ ይሄም ብሪጅ ሬክቲፋየር ነው። ፐርፎርም ስናደርግ ግን በዚህ መልኩ ይሆናል ማለት ነው። አራቱም የሆኑ አንድ ኮምፓክት የሆነው አንድ አይነት ስራ ነው የሚሰሩት ሬክቲፋይ ማድረግ ስለሆነ ማለት ነው። ስለዚህ በቀላሉ እንደዚህ እንሰራለን ማለት ነው። ቀጥሎ ፊልትሬሽን ካፓሲተር፣ ትልቁ ካፓሲተር እንዴት አድርገን ቴስት እናደርጋለን? ይህ ትልቁ ካፓሲተር ከፍተኛ የሆነ ቮልቴጅ ይይዛል። እስከ 450 ቮልቴጅ ስለሚይዝ ከፍተኛ የሆነ ጥንቃቄ ይፈልጋል ማለት ነው በሚለካበት ጊዜ። ስለዚህ ፕሮባችንን ማይነሱን በማይነስ ፕላሱን በፕላስ እናደርግና ዲሲ አድርገን ነው የምንለካው። ሜትራችን ላይ ዲሲ ማለት አለበት ማለት ነው። ዲሲ ሲል መለካት ይጀምራል። የዚህን ቮልቴጅ እናገኛለን። ቀጥሎ ፓወር ሰፕላይ ቮልቴጅ ቪሲሲ አይሲ አለች። ቪሲሲ አይሲ በምንለካበት ጊዜ ካፓሲተር ዳዮድ ትልቅ ስለሆኑ ፐርፎርም በምናደርግበት ጊዜ ፕሮባችንን የምናስቀምጥበት ቦታ አለን። እዚህ ላይ ግን ብዙ የለም ቦታ። ስለዚህ ማይነሳችንን ትልቁ ካፓሲተር ጋር እናደርግና ከዛ 8 እግር ያላትን ቪሲሲ እንለካለን ማለት ነው። አውትፑት እና ኢንፑት እንዳላት ቴስት እናደርጋለን። አትርሱ ማይነሳችንን ትልቁ ካፓሲተር ላይ። ከዛ ቀጥሎ ሰከንደሪ አውትፑት ቮልቴጅ የምንላቸው ናቸው። ሰከንደሪ አውትፑት ቮልቴጅ ፕራይመሪ ጨርሰን ሰከንደሪ ለሜንቦርድ የሚደርስ ቮልቴጅ ነው ማለት ነው። ይህንም ቮልቴጅ እንዴት አድርገን እንለካለን? እዚህ ላይ ብዙ ጉዳት የለም። ፕሮባችንን ግራውንድ ላይ እናስቀምጣለን። ግራውንድ ማለት ብሎን የሚታሰርበት ግራውንድ ላይ እናስቀምጥና ቴስት እናደርጋለን። እንደ ዳዮድ ያሉትን እንደዚህ አይነት ሃይ ሾኪ ዳዮዶች ደግሞ ፕሮባችንን ፕላስና ማይነሱን በዚህ መልኩ አድርገን ቮልቴጁን ትክክለኛ አውትፑት ቮልቴጃቸውን እንለካለን ማለት ነው። ታዲያ ሜትራችንን ግራውንድ ላይ የምናደርገው አንዳንድ ጊዜ መቼ ነው? አሁን ይሄኛው በዚህ መልኩ መለካት እንችላለን። ካልሆነ ግን ሂት ሲንኩ ላይ ፕሮቤን ጥቁሩን ፕሮቤን ሂት ሲንኩ ላይ አድርጌ 5 ቮልት አለ የለም የሚለውን ቮልቴጅ ፐርፎርም ማድረግ እችላለሁ ማለት ነው። የተጣበቀ ቦታ ላይ ሁለቱንም ፕሮብ መክተት አይጠበቅብኝም ግራውንድ ስላለኝ ማለት ነው። በዚህ መልኩ ቴስት አደርጋለሁ። ግን የሚታዩ ከሆነስ ካፓሲተር እንደዚህ አብጦ ከሆነስ ቮልቴጅ ቴስት ፐርፎርም ማድረግ አለብኝ ወይ ካላችሁኝ አያስፈልገንም። ግዴታ ካፓሲተሩን መቀየር አለብን። አይሲዎችስ እንደዚህ ነደው ፓወር ኮንትሮሊንግ አይሲዎች እንደዚህ ነደው ወይ ሬዚስተሮች እንደዚህ ነደው ካገኘን ቮልቴጅ ቴስት ማድረግ አይጠበቅብንም። እነዚህን ኮምፖነንቶች
ሪዞልቭ ማድረግ አለብን። መጀመሪያ በሌላ መተካት ይጠበቅብናል ከመለካታችን በፊት ማለት ነው። ገባችኋ? ከዛ በኋላ አይሲዎች ሾርት አድርገው ከሆነ ዳዮዶች ሾርት አድርገው ከሆነ እሱን ሁሉ ካየም በኋላ ነው ቮልቴጅ ቴስት ማድረግ የምንጀምረው ማለት ነው። ሾርት ካሉ ማቆም አለብን ማለት ነው። ፊውዝም ነዶ ከሆነ መጀመሪያ ሪፕሌስ ከማድረጋችን ወይም ቮልቴጅ ቴስት ከማድረጋችን በፊት ቼክ ማድረግ አለብን። ከዛ ቀጥሎ የምናየው ትልቁን ካፓሲተር እንዴት አድርገን ነው ዲስቻርጅ የምናደርገው። ትልቁን ካፓሲተር ብዙዎች በዚህ መልኩ ዲስቻርጅ ሲያደርጉ አያለሁ። ይሄ 400 ቮልቴጅ የሚይዝ ካፓሲተር እጃችን ላይ ሊፈነዳ ይችላል። ስለዚህ በዚህ መልኩ ከማድረግ ይልቅ የተሻለው መንገድ በአምፖል ዲስቻርጅ ማድረግ ነው። ዲስቻርጅ ስናደርግ አንደኛ ሴፍቲ ነው፣ ሁለተኛ ደግሞ እኛ ላይ ጉዳት አይደርስብንም ማለት ነው። ስለዚህ ቀላል ነው። ካፓሲተሩ ፕላስ እና ማይነስ ላይ ሁለቱን ገመዶች ብቻ በማገናኘት አምፖሉ ብልጭ ይላል፣ ዲስቻርጅ ያደርገዋል ማለት ነው። ካልሆነ ደግሞ ሬዚስተር መጠቀም እንችላለን። ይሄ ሃይ ኦም የሆኑ ሬዚስተሮች ወዲያውኑ ካፓሲተሩን ዲስቻርጅ ያደርጉታል ማለት ነው። አመሰግናለሁ።